አንዳንድ ጊዜ ፕሮግራም ታወጡና ከነገ ጀምሮ በትክክል አጠናለሁ እንደዚህ አደርጋለሁ ትሉና በነጋታው ግን ቃል የገባችሁትን አታደርጉትም እና ይሄ ነገር ሲፈጠርባችሁ እናንተ ብቻ እንደሆናችሁ ማለት እናንተ ከሌላው በተለየ ሰነፍ ተማሪ እንደሆናችሁ ይሰማችኋል። ግን ተሳስታችኋል። ይሄ ነገር በጣም ብዙ ተማሪዎችን ጨምሮ እኔንም የሆነ ጊዜ ላይ ያጋጥመኝ የነበረ ነገር ነው። ስለዚህ ዛሬ ከዚህ ነገ አደርጋለሁ ከማለትና ካለማድረግ ችግር እኔ እንዴት እንደወጣው እንዲሁም እንዴት እናንተም በቀላሉ መውጣት እንደምትችሉ እንመለከታለን። እና በጣም ብዙ ተማሪዎች ጥሩ ውጤት ማምጣት ይፈልጋሉ። ከዛ ግን ጥሩ ውጤት ለማምጣት መክፈል ያለባቸውን መስዋዕትነት ለመክፈል በጣም ብዙዎቹ ዝግጁ አይደሉም። እና እኔም ከ11ኛ ክፍል በፊት የነበረኝ ማንነት እንደዚህ ነበር። ማለት ጎበዝ ተማሪ መሆን በተፈጥሮ የሚመጣ እንጂ ማጥናት እየደበራቸው እያጠኑ ጥያቄ መስራት ሳይፈልጉ ራሳቸውን እያስገደዱ ጥያቄዎችን እየሰሩ ብቻ ብዙ ዋጋዎችን እየከፈሉ ውጤታማ የሚሆኑ አይመስለኝም ነበር። በቃ እንዲሁ በተፈጥሮ የሚመጣ ነበር የሚመስለኝ። እና በቃ ልክ ትምህርት ሊጀመር አካባቢ በቃ በዚህ ዓመት እንደዚህ ነው ማጠናው፣ በቃ በዚህ ዓመት ግዴታ እንደዚህ መውጣት አለብኝ ብዬ በሞቲቬሽን ፕሮግራም አወጣለሁ። በደንብ አስምሩበት፣ በሞቲቬሽን ያልኩት። ከዛ ያው ቀጣይ ቀን ላይ የነበረኝ ሞቲቬሽን ሙሉ በሙሉ ስለሚጠፋ ያወጣሁትን ፕሮግራም ሙሉ በሙሉ ተዋዋለው ማለት ነው። ከዛ በኋላ ምን እንደመደምኩ ጎበዝ ተማሪ መሆን በተፈጥሮ የሚመጣ ነገር እንጂ ሰው ሰርቶበት ወይም ደግሞ ሰው ለፍቶበት የሚመጣ ነገር አይደለም ብዬ ራሴን አሳመንኩት። እና በቃ በሞቲቬሽን ምንም የሚቀጥል ነገር የለም ማለት በዛ ሰዓት በጣም ሞቲቬት ሆኜ ወይም ደግሞ ምናልባት ጎበዝ ተማሪዎች ናቸው ሊሆን ይችላል ያን ፕሮግራም ያወጣሁት ማለት ሰኞ 5 ሰብጀክት ማክሰኞ 5 ሰብጀክት ምናምን ብዬ በትክክል የማደርገውን እኔ ማድረግ የሚችለው በሰዓቱ ያ አልነበረም ማለት ነው። ምክንያቱም ሞቲቬሽን የሚቆየው ለትንሽ ደቂቃዎች ወይም ደግሞ ለትንሽ ሰዓታት ነው። በዛ ከተባለ ለቀን ሊቆይ ይችላል ለአንድ ቀን። ከዛ በኋላ የሞቲቬሽን ሙሉ በሙሉ ይጠፋል። እና በቃ ሞቲቬሽን ካልሆነ በዛ ነገር ላይ እንድንቀጥልና በዛ ነገር ላይ በደንብ ውጤታማ እንድንሆን የሚያደርገን ምንድነው ብላችሁ ከጠየቃችሁኝ ዲሲፕሊን ይባላል። ዲሲፕሊን ማለት ባጭሩ ማድረግ ያለብኝን ነገር ቢደብረኝም ባይደብረኝም ማድረግ ብፈልግም ባልፈልግም ያን ነገር ግዴታ አድርገዋለሁ ማለት ነው። እና ብዙ ቶፕ የሚባሉ ተማሪዎች ከሞቲቬሽን ይልቅ ዲሲፕሊን ስላላቸው ነው ውጤታማ የሚሆኑት እንጂ በተፈጥሮ ጎበዝ ሆነው ስለተወለዱ ወይም ደግሞ የተለየ ነገር ስላላቸው አይደለም። እና በቃ ማወቅ ያለባችሁ ዋና መጀመሩ አይደለም ማለት ሁላችንም እኮ ልክ መስከረም ሲጀመር ማለት ሰነፉን በሉት ጎበዙም ተማሪ ቶፕ ተማሪው ማንኛውም በሉት ፕሮግራም ያወጣል። በዚህ ሰዓት አጠናለሁ እንደዚህ አጠናለሁ። ከዛ ግን የሚቀጥሉት እና የሚጨርሱት ቶፕ ተማሪዎች ወይም ደግሞ ጎበዝ ተማሪዎች ናቸው። ሰነፉ መሀል ላይ ያቆማል ወይም ደግሞ ጭራሽ የጀመረው ፕሮግራሙን ሲያየው በሞቲቬሽን ስለወጣው ያቆማል ማለት ነው። ስለዚህ ዋና መጀመሩ ሳይሆን ዋና መጨረሱ ነው። እና ደግሞ ባወጣችሁት ፕሮግራም ላይ ዲሲፕሊን እንዲሆኑ እስከ መጨረሻው መጨረስ ወይም ደግሞ እስከ መጨረሻው መቀጠል ቀላል አይደለም ማለት ቀላል ቢሆን ሁሉም ተማሪ ያደርገው ነበር። ስለዚህ ሞቲቬሽን ማለት ልክ እንደ ኢነርጂ ድሪንክ ማሰብ ትችላላችሁ ማለት ለተወሰነ ሰዓት ወይም ደግሞ ለተወሰነ ጊዜያት ኢነርጂ ይሰጣችኋል። ከዛ በኋላ ሙሉ በሙሉ ይጠፋል ማለት ነው። ነገር ግን እስከ መጨረሻው ድረስ የሚያስቀጥላችሁ ዲሲፕሊን እና ዲሲፕሊን ብቻ ነው። እና እስቲ ለምንድነው ዲሲፕሊን መሆን ያቃተን? ለምንድነው ፕሮክራስቲኔት የምናደርገው? ወይም ደግሞ ለምንድነው ነገ አደርገዋለሁ የምንለው? ወይም ደግሞ ለምንድነው አንድ ነገር ጀምረን የማንጨርሰው የሚለውን ነገር አንድ ማናችንም ልንክደው የማንችለው እውነት አለ። እሱ ምንድነው? በተለይ አሁን ያለንበት ጊዜ ላይ ዲስትራክሽኖች ሙሉ በሙሉ ከበውን ነው ያሉት። ይገርመኛል አንዳንድ ተማሪዎች ያጋጥሟችሁ ከሆነ ማለት ስልካቸውን ሳይነኩ በተከታታይ ለ10 ደቂቃ እንኳን ማጥናት አይችሉም። ሶሻል ሚዲያው ማለት ዩቲዩቡ፣ ኢንስታግራሙ፣ ቲክቶኩ፣ ቴሌግራሙ ወይም ደግሞ የሙዚቃ ካምፓኒዎች፣ የሙዚቃ ስቱዲዮዎች፣ የፊልም ስቱዲዮዎች እነዚህ ሁላ ነገሮች የእናንተን አቴንሽን ተማምነው የሚሰሩ ካምፓኒዎች ወይም ደግሞ በእናንተ አቴንሽን አማካኝነት ብቻ ገንዘብ የሚያገኙ ካምፓኒዎች ወይም ደግሞ ድርጅቶች ናቸው። ወይም ደግሞ በሌላ ቋንቋ እነዚህ ካምፓኒዎች ለእናንተ አቴንሽን የሚጋደሉበት ሰዓት ላይ ነው ያለነው። መጥፎ ነገሩ ደግሞ እነዚህ ሁላ ካምፓኒዎች ለእናንተ አቴንሽን መጋደላቸው አይደለም። ይልቁንስ በጣም መጥፎ የሚባለው ነገር አይምሯችሁ ቀላል የሆነውን ነገር መምረጡ ነው። ማለት ለምሳሌ ከማንበብ ይልቅ አይምሯችሁ ቲክቶክ ላይ ስክሮል ቢያደርግ ነው የሚቀለው። ምክንያቱም በምታነቡበት ሰዓት አይምሯችሁ በደንብ ጉልበት ይፈልጋል፣ ግሉኮስን በደንብ ያቃጥላል። ማለት ለምሳሌ ሂስትሪ እያነበባችሁ ከሆነ የሆነው ንጉስ አለ፣ በዚህ ዓመት ተወለደ፣ በዚህ ዓመት እንደዚህ ያደረገ፣ በዚህ ዓመት ወደዚህ ሄደ፣ በዚህ ዓመት ይሄንን ገዛ ያላችሁ በምታነቡበት ሰዓት አይምሯችሁ በጣም ብዙ ጉልበትን ይፈልጋል ወይም ደግሞ ግሉኮስን ያቃጥላል። በዚህ ሰዓት በጣም ይጨናነቃል። ግን ቲክቶክ ስክሮል በምታደርጉበት ሰዓት ወይም ደግሞ ቪዲዮ በምታዩበት ሰዓት ምንም የሚያጨናንቃችሁ ነገር የለም። በቃ ማየት አይምሯችሁ ምንም የሚሰራው ነገር የለም። ማየት ምንም አይምሯችሁ ምንም የሚጨናነቀው ነገር የለም። ስለዚህ አይምሯችሁ ደግሞ የሚመርጠው ከከባድና ከቀላል ነገር እናንተን ሰርቫይቭ ለማድረግ ወይም ደግሞ እናንተን እዚህ ምድር ላይ ለማቆየት ቀላል የሆነውን ነገር ነው የሚመርጠው ማለት ነው። ይሄ የተሰራበት መንገድ ወይም ደግሞ አይምሯችሁ ዋይር የተደረገበት መንገድ ነው። እና በቃ ሁልጊዜ ስልካችሁን በምትከፍቱበት ሰዓት ቲክቶክ፣ ኢንስታግራም፣ ዩቲዩብ ብቻ ሶሻል ሚዲያዎችን በምትጠቀሙበት ሰዓት ከአይምሯችሁ ውስጥ ዶፓሚን የሚባል ሆርሞን ይለቀቃል። ይሄ ሆርሞን ደግሞ እናንተን በጣም ደስተኛ የሚያደርጋችሁ ሆርሞን ነው ማለት ነው። ስለዚህ ምንም እንኳን አይምሯችሁ በዛ ሰዓት ማጥናት እንዳለባችሁ ቢያውቅም እናንተ ሰርቫይቭ እንድታደርጉ ወይም ደግሞ እናንተ እንዳትጨናነቁ ለማድረግ ቀላል የሆነውን ነገር ነው የሚመርጠው። እንደውም በጣም ብዙ ጊዜ አጋጥሟችኋል ብዬ አስባለሁ። ማለት አንድ 10 ቪዲዮችን ስክሮል አድርግና ከዛ በኋላ አጠናለሁ ምናምን ትላላችሁ። ይሄንን የምላችሁ በጣም ብዙ ጊዜ አጋጥሞኝ ስለሚያውቅና ስላለፍኩበት ነው። እና በቃ ይሄ ነው በዋናነት ኮንሲስተንት ሆነን ወይም ደግሞ ዲሲፕሊን ሆነን እንዳንቀጥል የሚያደርገን። ስለዚህ እናንተ ሰነፍ ሆናችሁ እንዳይመስላችሁ ውጤታማ ያልሆናችሁት ይሄን ዶፓሚን የሚባለውን ሆርሞን ወይም ደግሞ ኬሚካል እንዴት መቆጣጠር እንዳለባችሁ ስላላወቃችሁ ነው። እና መፍትሄው ምንድነው ካላችሁ ሁሉንም ሶሻል ሚዲያዎች ከስልካችሁ ደለታችሁ በቀን ለ10 ሰዓት ለተከታታይ ማጥናት አይደለም። ዋና መፍትሄው ከዛሬ ጀምራችሁ እየደበራችሁም ቢሆን ትናንሽ ልማዶችን መገንባት ነው። በዚህ አጋጣሚ አቶሚክ ሃቢት የሚለውን መጽሐፍ ብታነቡ በዚህ ዙሪያ ላይ በጣም ይረዳችኋል። አሁን ደግሞ እኔ እንዴት ከዚህ ችግር እንደወጣው ልንገራችሁ። እንደነገርኳችሁ እስከ 11ኛ ክፍል የነበረኝ የትምህርት ቆይታዬ ላይ እንደዚህ አይነት ተማሪ ነበርኩኝ። ማለት ለጥናት ፕሮግራም አወጣለሁ፣ ከዛ ነገ አጠናለሁ እላለሁ፣ ከዛ ደግሞ ነገ ሲመጣ ከነገ ወዲያ አጠናለሁ እላለሁ እያልኩኝ ፋይናል ይደርሳል ማለት ነው። ከዛ ግን አንድ አጋጣሚ ለአንዴና ለመጨረሻ ጊዜ ሙሉ በሙሉ የትምህርት ህይወቴን ቀየረው። ቶፕ የሚባሉ ተማሪዎች እንዴት ነው የሚያጠኑት የሚለው ነገር ማየት ጀመርኩ እና እንዴት ባጠና ነው የሚገባኝ የሚለው ነገር ሪሰርች ማድረግ ጀመርኩ። ከዛም በቃ በየቀኑ ትናንሽ ነገሮችን ማድረግ ጀመርኩ። ማለት ለምሳሌ ድሮ ሰኞ እንደዚህ አጠናለሁ፣ ማክሰኞ እንደዚህ አጠናለሁ ብዬ የሀገር ፕሮግራሞችን የሀገር ሰብጀክቶችን እጽፍ ነበረ እና አይምሮዬ ደግሞ በዚህ ሰዓት ምንድነው የሚያስበው በጣም ብዙ የሆነበትና ገና
ገና ሳላጠናው ይደክመኛል። ስለዚህ መጀመሪያ ያደረኩት ነገር ምንድን ነበረ ማለት ፕሮግራም ከማውጣቴ በዚህ ሰዓት ነው ማጠናው፣ በዚህ ሰዓት እንደዚህ አጠናለሁ፣ ይሄንን ሰብጀክት አጠናለሁ ከማለቴ በፊት ቀን የተማርኳቸውን ነገሮች ማታ እየገባው ሪቫይዝ ማድረግ ጀመርኩኝ። ከዛ በቀን ለተወሰነ ሰዓት ማጥናት ጀመርኩኝ። ያ ሰዓት የጨመረ መጣ። ከዛ ደግሞ በቪዲዮዎች ማጥናት ጀመርኩኝ። ብቻ ከሆነ ሰዓት በኋላ በቀን ለረጅም ሰዓት ማጥናት ጀመርኩኝ ማለት ነው። ግን እዚህ ጋር እንድታቆለኝ የሚፈልገው ነገር በፕሮግረስ የመጣ ነገር ነው ማለት ቀስ በቀስ ያለ ራሱ የመጣ ነገር ነው እንጂ በአንዴ ጀምሬው በአንዴ የመጣ ነገር አይደለም። ስለዚህ ከዛሬ ጀምራችሁ ለ10 ደቂቃ ብቻ እንኳን ማጥናት ብትጀምሩ አይምሯችሁ ቀስ ያለ ሞመንተም እየገነባ ይመጣል፣ ወይም ደግሞ ራሱን ቀስ ያለ ከዛ ነገር ጋር እያላመደ ይመጣል። እና ሁላችንም የምንሳሳተው ነገር እዚህ ጋር ነው ማለት ልምድ በአንድ ሌሊት ወይም ደግሞ በአንድ አዳር የሚገነባ ይመስለናል። አንዳንዶቻችን አሪፍ ሰውነት እንዲኖረን እንፈልግና ለውጡን ግን የምንፈልገው በአንድ ሳምንት ነው። እና ዩቲዩብ ላይ ገብተን በአንድ ሳምንት ውስጥ እንዴት ነው ሲክስ ፓክ ማውጣት የምንችለው፣ እንዴት ነው ደረት ማውጣት የምንችለው ምናምን ብለን ሰርች እናደርጋለን። ወይም ደግሞ ጎበዝ ተማሪ መሆን ፈልጋለሁ፣ ማትሪክን ማለት ፈልጋለሁ እንልና በቀን 10 ዩኒት ካልጨረስን ብለን ራሳችንን እናስጨንቀዋለን። ነገር ግን ማሰብ ያለባችሁ ትክክለኛ ለውጥ የሚመጣው በጊዜ ቆይታ ነው እንጂ በአንድ የሚመጣ ነገር ጤነኛ አይደለም። እና ይሄንን ነገር በአጭር ምሳሌ ላስረዳችሁ። ለምሳሌ ቦዲ ቢልደሮች አሉ አይደለ? ይሄ ሰውነት የሚገነቡ ሰዎች እና ቢያንስ ቦዲ ቢልደር ለመሆን ወይም ደግሞ አሪፍ ሰውነት እንዲኖራችሁ 5 ዓመትና ከዛ በላይ በትንሹ ያስፈልጋችኋል፣ በተፈጥሯዊ መንገድ ከሄዳችሁ ማለት ነው። ግን አንዳንድ ሰዎች አሉ ለምሳሌ በኔ እድሜ ያሉ በ19 በ20 በ18 ያሉ ልጆች ምን ያደርጋሉ? መጀመሪያ ስፖርት ይሞክራሉ፣ ለ1 ወር ለ2 ወር ይሞክራሉ። ከዛ ሳይት ሰውነታቸው እንደሚፈልጉት አይሆንላቸውም ማለት በአጭር ጊዜ የሚመጣ ለውጥ ስለሚፈልጉ ማለት ነው። ከዛ ምን ያደርጋሉ? ስቴሮይድ የሚባል መድኃኒት አለ፣ ወይም ደግሞ እንደ መርፌ ብዙዎች ታውቁታላችሁ። በመርፌ መልክ የሚወሰድ አለ፣ በተለያዩ መልክ ብቻ የሚወሰድ መድኃኒት አለ ስቴሮይድ የሚባል ማለት ነው። እና እነዚህ ልጆች ምን ያደርጋሉ? ይሄ ስቴሮይድ የሚባለውን መድኃኒት ይወጉታል፣ ወይም ደግሞ መድኃኒት የሚወሰደውን ይወስዱታል። ከዛ ይሄ ስቴሮይድ የሚባለው ነገር ምንድነው የሚያደርገው? ቴስቶስትሮናችሁን ቡስት ነው የሚያደርገው ማለት ሰውነታችሁ ካለው ቴስቶስትሮን በላይ የበለጠ ቡስት ያደርገዋል ማለት ሰውነታችሁ ደግሞ በዛ ሰዓት ቴስቶስትሮን ማምረት ያቆማል። ከዛ እነዚህ ልጆች ምን ያጋጥማቸዋል? አብዛኞቹ በ18 ከጀመሩ በጣም በተለይ ደግሞ ያደገች ሀገር ላይ የማይኖሩ ልጆች ከሆኑ ማክሲመም ሊኖሩ የሚችሉት እስከ 22 ዓመታቸው እስከ 23 ዓመታቸው። በጣም ብዙዎች የሚሞቱት በዚህ እድሜያቸው ነው። ምክንያቱም ሰውነታቸው በጣም ይገዝፋል፣ በአንድ ያድጋል። ከዛ ሰውነታቸው ቴስቶስትሮን ማምረት ስለሚያቆም በዚህ ሰዓት ሰውነታቸው ውስጥ በጣም መጥፎ ነገር ይፈጠራል፣ በአንድ ይሞታሉ ማለት ነው። ስለዚህ በአጭር ጊዜ የሚመጣ ለውጥ ጤነኛ አይደለም፣ ወይም ደግሞ እናንተን እስከ መጨረሻው አያዛልቃችሁም። ግን ረጋ እያለ የሚመጣ ለውጥ ተፈጥሯዊ ለውጥ ይባላል። ያ ነገር ነው ትክክለኛ ሊሰራላችሁ የሚችለው ወይም ደግሞ ትክክለኛ ጠቃሚ ሊሆን የሚችለው ቀስ እያለ የሚመጣ ለውጥ ነው ማለት ነው። እና ከዚህም በተጨማሪ ደግሞ በደንብ ኮንሲስተንት ሆኜ እንዳጠናና በደንብ ውጤታማ እንደሆነ ያደረገኝ ነገር ለራሴ ህጎችን አወጣው ማለት ለምሳሌ ይሄንን ጥናት እስከጨረስ ድረስ ስልክ አልነካም ወይም ደግሞ ስልኬን አርቀዋለሁ ከአጠገቤ። ስለዚህ ያን ጥናት ከጨረስኩኝ በኋላ ስልኬን መጠቀም ጀምራለሁ ማለት ነው። ስለዚህ ዲስትራክሽንን ሙሉ በሙሉ አጠፋሁት ወይም ደግሞ ዲስትራክሽንን አቋረጥኩት ማለት ነው። እና ይሄን ህግ ራሴ ላይ ማውጣቴ በጣም የጠቀመኝ ነገር ነው። እናንተም በደንብ መጠቀም ይኖርባችኋል፣ በተለይ ደግሞ ስልካችሁ የሚያስቸግራችሁ አይነት ልጆች ከሆናችሁ ማለት ነው። እና ጄምስ ክሊርና ማለትም የአቶሚክ ሀቢት ጸሐፊ እንዲሁም ሌሎች ሀቢት ላይ ወይም ልማድ ላይ የሚሰሩ ኤክስፐርቶች እንደሚሉት ከሆነ አንድን ሀቢት ወይም ደግሞ አንድን ጠንካራ ልማድ ለመገንባት ከ21 እስከ 66 ቀን እንደሚፈጅ ይናገራሉ። ይህ ማለት በመጀመሪያዎቹ 3 ሳምንታት ውስጥ ምንም አይነት ለውጥ ላታዩ ትችላላችሁ ማለት ነው። በላይ 3 ሳምንታት ውስጥ በጣም ከባድ የድካም ስሜት ሊሰማችሁ ይችላል። ምክንያቱም ለአይምሯችሁ ሁሉም ነገር አዲስ ነው የሚሆንበት እና በጣም ብዙ ሰዎች የሚያቋርጡት በእነዚህ ሳምንታቶች መሃል ላይ ነው። እናንተ ግን እነዚህን ሳምንታቶች በትክክል ካለፋችሁ አይምሯችሁ አዲሱን ልማድ እንደ ሩቲን ወይም ቀን በቀን እንደምታደርጉት ነገር ይቆጥረዋል። ማለትም እንደ ድሮ ለማጥናት ከራሳችሁ ጋር ግብ ውስጥ መግባት አይጠበቅባችሁም። በቃ ጭንቅላታችሁ ራሱ ለማጥናት ዝግጁ ሆኖ ታገኙታላችሁ። ስለዚህ የደረጃ ተማሪዎች ይሄንን ነው የሚያደርጉት እንጂ ጠንክሮ እየታገሉ ባጥና አይደለም። ይልቁንስ ጥናትን እንደ ኖርማል አንድ የህይወታችሁ አካል ማድረግ ነው ወሳኙ ነገር። ማለትም ልክ ጥርሳችሁ እንደመቦረሽ ወይም በየቀኑ ፊታችሁ እንደምታጠቡት ቀላል ሊሆንላችሁ ይገባል። እና አሁን ደግሞ እንዴት አድርጋችሁ ከዛሬ መጀመር እንደምትችሉ እንመለከታለን። እባካችሁ ከዚህ በፊት ረጅም ሰዓት የማጥናት ልምድ ከሌላችሁ በስተቀር ረጅም ሰዓት ራሳችሁን ካላጠናው ብላችሁ አታስጨንቁት። ዛሬ ከ10 ደቂቃ ወይም ደግሞ ከ20 ደቂቃ ጀምሩ። ቀስ እያላችሁ እያሳደጋችሁ ትመጣላችሁ። ምክንያቱም ዛሬ 20 ደቂቃ ማጥናት ምንም ካለማጥናት በ20 እጥፍ ይሻላል። ከቻላችሁ ሁልጊዜ ለጥናት ብቻ የሚሆን አንድ ቦታ አዘጋጅታችሁ እዛ ቦታ ላይ አጥኑ። እና ደግሞ የምታጠኑበት ሰዓት ከቻላችሁ ተመሳሳይ ይሁን ማለት ለምሳሌ ሁልጊዜ ከሌሊቱ 10 ሰዓት እስከ 1 ሰዓት የምታጠኑ ከሆነ ሁልጊዜ በዛ ሰዓት ማጥናት አለባችሁ ማለት ነው። ለምን መሰላችሁ ይሄንን ማድረግ ያለባችሁ? አይምሯችን በተፈጥሮ ፓተርን ይወዳል ወይም ደግሞ የሚደጋገሙ ነገሮችን ይፈልጋል። በተለይ ደግሞ የሆነ ልምድ መገንባት ከፈለጋችሁ ግዴታ ፓተርን መጠቀም አለባችሁ። ማለት ያንን ነገር በተመሳሳይ ቦታ፣ በተመሳሳይ ሰዓት፣ በተመሳሳይ ሁኔታ በምታደርጉበት ሰዓት አይምሯችሁ ከቀን ወደ ቀን ያንን ነገር አንድ የህይወቱ አካል እያደረገው ይመጣል። ከዛ ሲቀጥል የስልካችሁን ኖቲፊኬሽን ሙሉ በሙሉ አጥፉትና አስቀምጡት። ግን ደግሞ አሁንም ንኩ እያላችሁ የሚታገላችሁ ከሆነ ስልካችሁን ሙሉ በሙሉ አጥፉትና ሌላ ክፍል ውስጥ አስቀምጡት። እመኑኝ ይህንን የምታደርጉት ለተወሰነ ጊዜ ነው ማለት ቢበዛ ለ3 ሳምንታት ነው እንጂ ከዛ በኋላ በቃ ሰው ራሱ መጥቶ እያጠናችሁ እንኩ ስልካችሁን ተጠቀሙ ቢላችሁ ፍላጎት ራሱ አይኖራችሁም። ግን ደግሞ እነዚህን ነገሮች በሙሉ አደርጋችሁ ማለት ሁሉንም ነገር አስተካከላችሁ በትክክል እያጠናችሁ ምናምን ነገር አንድ ቀን ልትሳሳቱ ወይም ደግሞ ሳታጠኑ ልትዘሉ ትችላላችሁ። ይህንን ነገር እኔም በጣም ብዙ ጊዜ አድርጌያለሁ፣ እንዲሁም በጣም ብዙ ተማሪዎችን የሚያጋጥማቸው ነገር ነው። ስለዚህ ኖርማል ነገር ነው ማለት ነው። እና ግን እዚህ ጋር ነው በጣም መጠንቀቅ ያለባችሁ። አንድ ቀን ማድረግ የነበረብኝ ነገር አላደረኩም ብላችሁ በፍጹም ማቋረጥ የለባችሁም። እንደ አዲስ እንደገና መቀጠል ነው ያለባችሁ። ኮንሲስተንሲ ማለት ወይም ደግሞ ዲሲፕሊን የሆነ ተማሪ የምንለው እየወደቀ እየተነሳ የሚቀጥል ተማሪ ነው። ስለዚህ አሁን ይህንን ቪዲዮ ያያችሁ ስታክ እንዳደረጋችሁ የሚሰማችሁ ከሆነ ይህንን አስታውሱ። ዲሲፕሊን መሆን ማለት ወይም ደግሞ ኮንሲስተንት መሆን ማለት ፐርፌክት መሆን ማለት አይደለም። ማንም ሰው እዚህ ዓለም ላይ በፍጹም ፐርፌክት ሊሆን አይችልም። ይልቁንስ ተስፋ ለመቁረጥና እየደከማችሁም ቢሆን መቀጠል ነው ዋናው ነገር። እና ደግሞ ረጅም ጊዜ ዲሲፕሊን የሆናችሁ ከቀጠላችሁ በምንም ተአምር ውጤታማ ላትሆኑ አትችሉም። ይህንን ደግሞ እኔ አይደለም ያልኩት፣ ይልቁንስ የምንኖርባት ዓለም እውነታ ይሄ ነው። እና እኔም ትልቅ ለውጥ ያየሁት በዚህ መንገድ ተጠቅሜ ነው። እና በቃ ይሄው
ነው። ይሄ ቪዲዮ ሰዎችን ይጠቅማል ብላችሁ ካሰባችሁ ላይክ ማድረጋችሁን እርግጠኛ ሁኑ እና ኮንሲስተንት ለመሆን የሚያስቸግራችሁ ነገር ምን እንደሆነ ኮሜንት ላይ ጻፉልኝ፣ አየዋለሁ። ሰብስክራይብ ካደረጋችሁ ቀጣይ ቪዲዮ ስለቅ ታገኙኛላችሁ።